ዩቲዩብ ይከፍላል፣ ቲክቶክ ይከፍላል እያላችሁ ከዚህ በኋላ መጨናነቅ አይጠበቅባችሁ። የሚገርም ሶፍትዌር ላውንች አድርገናል። እሱን ላውንች ማድረጋችንን በተመለከተ ስለ ሶፍትዌር ስለ አፕሊኬሽኑ አንዳንድ ነገር እንላችኋለን። ኦንላይን ሾፒንግ አፕሊኬሽን ነው። ግሎባል ኢንተርናሽናል ሌቭል ነው። የትም ዓለም ሆኖ መስራት የሚችል ነው። በየሀገሩ ሪጅን ቤዝድ ነው። የተለያዩ አይነት ሻጮችን ማካተት ይችላል። አብራችሁ መስራት የምትፈልጉ የተለያየ አይነት ቢዝነስ ያላችሁ ዋላ ሊሆን ይችላል፣ ክሎዚንግ ሊሆን ይችላል፣ ማሽነሪ ሊሆን ይችላል። ስታንዳርድ በሆነ መልኩ መሸጥ ትችላላችሁ። ፓርትነር ሆናችሁ ፓርትነርሽፕ ነው። ማንኛውም ሰው ፖስት መሸጥ ምናምን አይችልም። እንዲሁም ደግሞ ላይክ ለእንትን ሲስተም አለው፣ ሪፈራል ሲስተም ይባላለው። አንድ ሰው የሆነ አይነት ሰውን ኢንቫይት ሲያደርግ ምናምን ኮሚሽን ያገኛል እና እሱን ሲስተም እንደ ድሮፕ ሺፒንግ እንደ ሪሴሊንግ አይነት ነገር ነው። እሱን ለመጠቀም ሁለት አይነት አማራጭ አለው። ለእያንዳንዱ ኮሚሽን ያላቸው እቃዎችን ሊንክ ሼር ማድረግ ትችላላችሁ። በተጨማሪም ደግሞ በቀላሉ ዌብሳይት ክሬት ማድረግ ትችላላችሁ በራሳችሁ ብራንዲንግ ሎጎ ምናምን አድርጋችሁ። ከዛ በኋላ እንደዚህ ኮሚሽን ያላቸውን እቃዎች እንዳለ ትመርጡና ቲክ አድርጋችሁ ዌብሳይታችሁ ላይ እንዲታይ የሚፈልጉትን ከዛ በኋላ እሱን ሼር በማድረግ ኮሚሽን ያለውን ድሮፕ ሺፒንግ መስራት ትችላላችሁ። ሰላም ጤና ይስጥልኝ። ሪፈራል ሲስተም እንዴት እንደሚሰራ አሳያችኋለሁኝ። በቅድሚያ ራታ ስቶርን ከአፕ ስቶር እና ወይ ከፕሌይ ስቶር ኢንስታል ታደርጋላችሁ። ልክ እንደዚህ ከከፈታችሁት በኋላ ሀገራችሁን ይጠይቃችኋል። ኢትዮጵያ ብላችሁ ትሞላላችሁ። ከዛ በኋላ መመዝገብ ነው ያለባችሁ። በቀላሉ ነው መዝገባውም ከባድ አይደለም። ሬጅስተር የሚለውን ትነኩና ዩዘር ኤ እና ቢ እያልኩ አሳያችኋለሁኝ። ዩዘር ኤ በሁለት መንገድ ነው ኖርማሊ እንትን ሪፈራል ሲስተሙ የሚሰራው የኮሚሽን ሲስተሙ። ስለዚህ በሁለቱም አሳያችኋለሁ። አሁን መዝገብ ዩዘር ኤ ሀገር ቅድም ስለመረጥን ልክ እንደዚህ ያሳየናል። ከዛ በኋላ ክሬት አካውንት እንለዋለን ማለት ነው። ያው ተመዝግበናል። ከዛ በኋላ ሆም እንለዋለን። ሆም ካልነው በኋላ ልክ እንደዚህ ማይ ኦርደርስ ምናምን የሚሉ ነገሮች አሉ ሎጊን ስላለን። ስለዚህ አሁን ሪፈራል ሲስተም ለማስጀመር ምንድነው የምናደርገው? መጀመሪያ ላይ ዳሽቦርዱን አይሰጣችሁ። ምክንያቱም የመጀመሪያዋን ሼር አድርጋችሁ እንትን ማለት አለባችሁ። በቅድሚያ ሼር አድርጋችሁ ከጀመራችሁ ማለት የመጀመሪያውን ሼር አድርጋችሁ አንድ ባንዱ ማለት ነው። ልክ እንደዚህ ለምሳሌ ቴስት ብዬ ፖስት ያረኳታለች። እዚሽ ጋር ዋጋው 3500 ብር ነው። ሻጩ ኮሚሽን ሲያካትት ልክ እንደዚህ ሼር ኤንድ ምናምን የሚል የተለያየ አይነት አለው። አንዱ 1000 ብር አለው፣ 300 ብር ያለው አለ ምናምን እና ልክ እንደዚህ ያሳያል። ስለዚህ እቺኛዋን ለሚስተር ቢ ወይ ለዩዘር ቢ ነው ሼር የምታደርጉት። ያቺን ሪፈራል ዳሽቦርዷን አሎክ ለማድረግ የመጀመሪያዋን ማለት ነው። ከዛ በኋላ ዌብሳይትም ክሬት ማድረግ ትችላላችሁ። እንደ ድሮፕ ሺፒንግ ለመስራት ዌብሳይት ጄኔሬት ማድረግ የምትችሉት የመጀመሪያዋን ከከፈታችሁ በኋላ ነው ዳሽቦርዱን አሎክ የሚያደርግላችሁ። ስለዚህ መጀመሪያ ሼር ማድረግ አለባችሁ። ለሁሉም ዝም ብሎ ኤክስፖዝ እንዳይደረግ ብለን ነው እንደዚህ ያደረግነው። ስለዚህ መስራት የፈለገ ሰው የመጀመሪያዋን አንድ በአንድ ልክ እንደዚህ አብዛኞቹ እቃዎች አላቸው ሪፈራል ኢነብል ናቸው። እስኪ ለምሳሌ ይሄን እቃ ቼክ ብናደርግ 400 ብር አለው። ኳንቲቲ ደግሞ 7 ስቶክ አለው፣ ብዛት ያለው 7 ፍሬ ያለው ማለት ነውና አብዛኞቹ አላቸው። ስለዚህ የቀድሞዋን እንትን እናደርጋለን ሼር እናደርጋለን ለዩዘር ቢ መጣና ሪፈራሏን አንሎክ ለማድረግ እና ዌብሳይቱን ጄኔሬት ለማድረግ። ምክንያቱም በእያንዳንዱ ሊንክ ሼር ከምታደርጉ ዌብሳይት ክሬት አድርጋችሁ እሱን ፕሮሞት ማድረግ ነው የሚሻለው ማለት ነው። ስለዚህ ለዩዘር ቢ ሼር የምናደርገውበት ወደ ሌላ ቦታ ነው ማለት ነው። ስለዚህ አሁን ክሮም ላይ ሄድና ሌላ ኤንቫይሮንመንት ነው። ስለዚህ ሼር አደረኩኝ። ያ ዩዘር ቢ ከፈተው። ከዛ በኋላ ዩዘር ቢም ልክ እኛ እንደተጠየቅ ነው ይጠየቃል። ከዛ በኋላ ዩዘር ቢ ኦርደር ማድረግ ይጀምራል። ዩዘር ቢ ያው እንግዲህ አካውንት ላይኖረው የሚችለው አዲስ ስለሆነ ይሄው ሎጊን እና ሬጅስተር እና አመጣልን ማለት ነው። ለዩዘር ቢ አመጣለ። ስለዚህ ሬጅስተር እናደርጋለን። ዩዘር ቢ
ይመዘገባል ማለት ነው። ዩዘር ቢ ምዝገባ ያደርጋል። ከዛ በኋላ ከተመዘገበ በኋላ ኦርደሩን ኮምፕሊት ያደርጋል። ሀገሩን ቀድመ ስለመረጥን ድጋሚ አይጠይቀንም፣ በሱ መቀጠል ይችላል። ዩዘር ቢ እየተመዘገበ ነው። ከዛ በኋላ ቀጥታ ወዴት አመጣው ዩዘር ቢን? ወደ ከፈተው ወደ መጀመሪያው እቃ ማለት ነው። ይሄ በዚህ ሂደት ሼር ያደረገው ሪፈር የሚያደርገው ሰውዬ የሱ ዳታ አለ። ልክ ሎጊን ሲያደርግ አሁን ሌላ ቦታ የሚሉ ኦርደር ቢያደርግ ዩዘር ኤን አይረሳውም ሲስተሙ። ይሄ ዩዘር ቢ ከዩዘር ኤ ነው እንትን ኢንቫይት ተደርጎ የመጣው የተጋበዘው በዩዘር ኤ ነው ምናምን እያለ ይነግረዋል እስከ መጨረሻ ድረስ ማለት ነው። ሴዥኑ እስኪያበቃ ድረስ ሪፍሬሽ እስኪያደርግ ድረስ ስልኩ ማለት ነው። ስለዚህ ሌላም ኦርደር ቢያደርግ በሱ ስም ነው ኦርደር የሚገባው፣ ኮሚሽን ይታሰብለታል ዩዘር ኤ ማለት ነው። ስለዚህ አሁን ዩዘር ቢ ኮምፕሊት ያደርጋል ኦርደሩ ዩዘር። ስለዚህ አሁን ኦርደር ያደርጋል። እሺ እዚህ ጋር ኖርማሊ ሳይዝ ምናምን አላስገባውም ፖስት አደርግ። ዞሮ ዞሮ 10 አቬለብል አለ ይላል። ለቴስት ስለሆነ ፖስት አድርጌ የነበረው 41 ምናምን ነገር መኖር ነበረበት። 10 አቬለብል ይላል። ዞሮ ዞሮ በዚህኛው ኦርደር እናደርጋለን። ዩዘር ኤ ነው ሰጀስት ያደረገኝ ምናምን ብለን እንትላለን። ይሄኛው ፎርም እንደ ዩዘር ቢ ሆነን ፎርሙን ሞላለን። ከተማውን አዲስ አበባ ምናምን ብለን ሞላለን። 1000 በቃ ይሄ ሀገሩ ምናምን ስልክ ቁጥሩን የዩዘር ቢን ኢንፎርሜሽን ነው የሚያስገባው። አውቶ ፖፕሌት ነው የሚያደርገው። ምክንያቱም የክፍያ ስርዓቱ ምናምን ከረንሲው ሺፒንግ ሜተዱ ምናምን ስለሚለያይ በዛ ምክንያት ኦርደሩ ከፕሮፋይሉ ጋር የተያያዘ ነው። ስለዚህ አሁን ፔመንት ሜተድ ይመርጣል። ሞተር ዴሊቨሪ ወይ ደግሞ ዲኤችኤል ሞተር ዴሊቨሪ ካለው እንደዛ ኔክስት እናደርጋለን። ከዛ በኋላ እቺ ደረሰኝ ይፈልጋል ስክሪንሾት ማለት ነው። አካውንቱን እንደዚህ አድርጎ ይከፍላል ዩዘር ቢ። ከዛ በኋላ ብለን እቺ እንደደረሰኝ ኮንሲደር እናርጋትና ሰብሚት እናደርጋለን ማለት ነው። ኦርደሩ ኮምፕሊትድ ሆኗል። ስለዚህ ፔንዲንግ ይላል የዩዘር ቢ ፕሮፋይል ማለት ነው። ክሮም ላይ ነበር ለዩዘር ቢ ሼር ካደረግን በኋላ። ስለዚህ አሁን ወደ አፕሊኬሽኑም ወይ ወደ ዌብሳይቱ ብቻ ወደ ራሳችን አካውንት እንመለሳለን። ሪፈራል ዳሽቦርዳችንን ቼክ እናደርጋለን። ምንም አያሳየንም። ስለዚህ ኦርደር ስታተሱን እያየ ነው እንትን ሳይን ከሚያደርግላችሁ አንሎክ ካደረገ በኋላ ብዙውን ነገር ታገኙታላችሁ ዞሮ ዞሮ። ስለዚህ አሁን ምን አመጣልን መሰላችሁ? ኦርደሩን ኮንፊርም አድርጓለኝ እንትን ላይ አስ ፕሮሰሲንግ አንሎክ ያላረገበት ምክንያት እንትን አለው ተርሞች አሉት። ለ7 ቀን ያክል መጠበቅ አለበት። ከ0 እስከ 7 ቀን ያክል ጄኔራሊ የመጠበቅ እንትን አለ ተርም አለና ምናልባት ከስተመሩ እቃውን ቢመልስ ካንስል ቢያደርግ ምናምን እሱም ታሳቢ በማድረግ ነው። እና ሲስተሙ በዚህ ዱሬሽን ኢንተርቫል ውስጥ ኦርደሩ ኮንፊርም ተደርጎም እንደዚህ ሊያቆይ ይችላልና ከስተመሩን ፊድባኩን ከሰማን በኋላ በአንድ ቀንም እንትን ፔይ አውት ልናደርግ እንችላለን ዞሮ ዞሮ። ስለዚህ እንደዛ ነው የሚሆነው። ማኑዋሊ ደግሞ ፕሮሰስ ማድረግም ይቻላል። ስለዚህ ማኑዋሊ ፕሮሰስ አድርጌዋለሁኝ። አሁን እስኪ ሪፈራል ላይ እንግባ። ምንም የለውም። ስለዚህ አሁን ኦርደር ስቴቱን ቼክ ላድርገውና ኮንፊርም ላድርገው። ኦርደሩን ኮንፊርም ሳላደርግ ቅድም ፔይ አውት ፕሮሰስ እየተደረገልን ነው ለሪፈረሩ ስላልኩኝ ነው ያላመጣው። ኦርደሩን ኮንፊርም ማድረግ አለብኝ ተልኳል ብዬ እንትን ማድረግ አለብኝ ኦርደሩ ላይና ካንስል ከተደረገ በከስተመሩ ወይ በሆነ ሬር በሆነ ምክንያት እዚህ ላይ ሳይን ካደረገ ማለት ነው ኦርደሩ ፌል ካደረገ። ስለዚህ
ቶታል ኢርኒንግ 500 ብር ይላል። ፕሮሰሲንግ ምናምን ስላልነው ነው እንደዚህ የሚያሳየው። ፕሮሰሲንግ መጀመሪያ ስላልኩት ነው። እንደዛ ባይሆን ፔንዲንግ ነበር የሚለው። ዞሮ ዞሮ ግን በቃ 500 ብር ፕሮሰስ እየተደረገ ነው ይላል። በዛው ሰዓት ፔአውት የሚደረግበት ሴናሪዮ አለ። ዞሮ ዞሮ እንዳልኳችሁ እንደየእቃው ይለያያል ና ከስተመሩን እቃው እንዴት ነው ምናምን ተስማምተዋል የሚለውን ነገር ማረጋገጥ ስላለብን ነው። የረዥም ጊዜ ልምድ አለኝ በዚህ ስራ። ከስተመሩ ሴፍ ከሆነ እሱን ካረጋገጥን ቀጥታ ፔአውት ማድረግ እንችላለን፣ ምንም ችግር የለውም። ስለዚህ እዚህ ጋር ሙሉ አካውንቲንግ አለው። ዞሮ ዞሮ ከቀጥታ ከማሽኑ ጋር ነው ካልኩሌሽኑን የሚሰራው እና ሳይንክ ያደርጋል ዞሮ ዞሮ። ስለዚህ እስኪ ፔአውትን በልለትና ፔአውት ላርግለት ለሪፈራሉ። ፔመንት ሜተድ ዌብሳይቱን ገና ክሬት አላደረኩኝም፣ እሱን አሳያችኋለሁ። ተመሳሳይ ስለሆነ ሲስተሙ እቺን ላሳያችሁ ብዬ ነው። ኮሚሽን ሲስተሙ ላይ ሄጄ ለዩዘር ኤ ፔአውቱን እንደ ፔይድ እንደሆነ ማርክ ላድርግ። አካውንታችሁ ምናምን ያስደረጋችኋል፣ እሱን አሳያችኋለሁ። እቺ ጋር ኖት አድርጓት። አካውንቲንግ ሲስተሙን ለውጡን ለማየት 500 ብር ቶታል ኢርኒንግ ፔንዲንግ 500 ብር ይላል። ካንስልድ ሪተርንድ 00 ይላል። ሰክሰስፉል ኦርደር ገና ነው። ስለዚህ እስኪ እንመለሳለን። ሪፈራልን ሪሎድ እናደርገው። በቃ ልክ እንደዚህ ነው የሚሆነው። ፔንዲንግ የሚለው ጠፍቷል ካስተዋላችሁት። እንደ ኤርኒንግ አድርጎ አምጥቶታል። በቃ 500 ብር ማለት ነው። እንደዚህ ነው የሚሆነው። ከዛ በኋላ እዚህ ፔአውት ኢንፎርሜሽናችሁን ልክ እንደዚህ አድርጋችሁ የውጭ ሀገሮቹን ሼር ስታደርጉ ሌላ አካውንት ትከፍታላችሁ። የሚጀምሩ አሉ በቅርብ ውጭ ሀገር ያሉ ፓርትነሮቻችን። ስለዚህ እኛ በኢትዮጵያ ብር ስለሆነ ሼር የምናደርገው ባንክ አካውንት ነው። እዚህ ጋር ሙሉ ዲቴይላችሁን ታስገባላችሁ፣ ባንክ አካውንታችሁን ታስገባላችሁ። ስለዚህ ፔአውት ሲደረግ በዚህ አካውንት ነው የሚገባላችሁ ማለት ነው። ስቴትመንታችሁንም እዚህ ጋር ዳውንሎድ ማድረግ ትችላላችሁ። ስለዚህ በቃ አሁን ጄኔራሊ ይሄን ነው፣ ጄኔራሊ አይደለም ዲቴይል ነው ያሳየዋችሁ። አሁን ዌብሳይቱን ዝም ብለን ክሬት እናድርግ። ልክ ያሁኑን አይነት ፓተርን ያለው ግን በቃ ዌብሳይት ይኖራቸዋል ነው በራሳችሁ ብራንድ እንትን ያለ አይነት ማለት ነው። ስለዚህ ያው ፓተርኑ ያሁኑ አይነት ነው በቃ ዞሮ ዞሮ። ስለዚህ እንትኑን ቼክ እናድርግ። ጄነራል ኮድ ሁለት ጊዜ ዩዝድ ተደርጓል ይላል። አንድ ጊዜ ነው እንትን ያለው ዳታ ሳይንክ ሲያደርግ ነው እንደዚህ እንትን ያለው። ዞሮ ዞሮ ለትራኪንግ ነው ለኦዲት እንዲመች ምናምን እነዚህ ኮዶች ያስፈልጋሉ። ምናልባት የሆነ እንኳን ሚስቴክ ቢፈጠር በእነዚህ ኮዶች ሰርች እያደረግን ማግኘት ስለምንችል ነው። እነዚህ ማሽኑ ጄኔሬት የሚያደርጋቸው ሴሪያል ነምበሮች ናቸው። ስለዚህ ዌብሳይት እንዴት ነው ክሬት የምታደርጉ? ኪዩሬት ሾሩም የሚላለ ሎድ ሞር ትሉታላችሁ። ሎድ ሞር በቃ እነዚህ የሚያሳያችሁ ሪፈራል ያላቸውን ኮሚሽን ያላቸውን እቃዎች ነው። እንትን ፎቶ ፕሪቪው ምናምን ነገር እስኪ እንጨምርበታለን። ዞሮ ዞሮ አሁን ታይትሉን ብቻ ነው እያሳያለው። ስለዚህ አሁን እንግዲህ የሆነ ዌብሳይት እንትን በል ማለቴ በዛ ያለቃ ያለው ለማለት ነው። በየጊዜው በተለያየ አይነት ብራንድ ማይክሮ ዌብሳይቱን ክሬት ማድረግ ትችላላችሁ። ስለዚህ እነዚህን አሁን ኢንክሉድ እያደረግን ነው። አንድ ሰው ጫማ መሸጥ የሚፈልግ ከሆነ እንዲህ በኒቹ ጫማዎችን ብቻ እንትን ኢንክሉድ እያደረገ እንትን እንዲል በማሰብ ነውና ኤሌክትሮኒክስ የሚሰራ ከሆነ ኤሌክትሮኒክሶችን ብቻ እንደዚህ ኤክስክሉድ እያለ እንትን ይላል ማለት ነው። ልክ እንደዚህ በቃ ሳይንክ ያደርግላቸዋል በተመዘገባችሁበት ሀገር። ዌብሳይቱን ከለሩን እንደዚህ መምረጥ ትችላላችሁ። እስቲ ቺን ከለር እስኪ ልሞክራት። ከዛ በኋላ ሎጎ እንትን ማለት ትችላላችሁ። እቺ የራታ ስቶር እንትን ልጠቀምና ክሮፕ ያስደረጋችኋል አስፔክቱ መመሳሰል ሲኖርበትና ያው ከዛ በኋላ ዩዝ ክሮፕድ ኢሜጅ ያው ከዛ እዚህ ጋር ክሬት ሾሩም ካልነው በኋላ ምንድነው የሚያደርገን? ሊንክ ከስር ይሰጠናል። ኖት አድርጉ። እሷን ሊንክ ነው ሼር የምናደርገው ማለት ነው። አንድ ዌብሳይት ይሰጠናል።
ክሬት ሾሩም ክሬት አድርጎልናል። ቀጣይ መታችሁ አዲስ ክሬት ማድረግ ስትፈልጉ ልክ እንደዚህ እዚህ ጋር ያለውን ኢንድ ፖይንቱን እንትን ይሏል ይቀይረዋል። እዚህ ሞባይል ላይ አይታይምና ዴስክቶፕ ላይ ቢሆን ይታያችሁ ነበር። ዞሮ ዞሮ አዲስ ጄኔሬት ስታደርጉ ይሄን ያህል እቃ አለው ይሄ ሾሩም ምናምን 32 ፕሮዳክት አለው። ስለዚህ ዌብሳይቱን እየቀያየራችሁ ጄኔሬት ማድረግ ትችላላችሁ የተለያየ አይነት ከፈለጋችሁ ማለት ነው። እና አሁን ዌብሳይታችሁን ቼክ አሳያችኋለሁ። ክሮም ላይ ሄዳለሁ። ያው ሊንክ ኮፒ አድርጌ ያለው እንዳረሱ። ከዛ በኋላ ባያችሁ ላይ ወይ የሆነ ሰምዌር ፐርሰናሊም ልትልኩ ትችላላችሁ ቴሌግራም ላይ ምናምን እና ይሄው ጄኔሬት ያድርጎ ዲኢ ምናምን ቺንቱ ግን ጄኔሬት አደረገላችሁ በቃ በራሳችሁ አይዲ ማለት ነው። ይሄው ክሬት አደረገላችሁ። ከዛ በኋላ ሰው መጥቶ እዚህ ላይ ማየት እና መግዛት ይችላል ማለት ነው። ሎድ ሞር እያለ ያያል። እዚህ ጋር የተለያየ አይነት እንትን አለው ስላይድ ሾው አለው። ሎጓችሁ ይሄውና ስማችሁ እዚህ ጋር ይኖራል። ባክግራውንድ ከለር የመረጣችሁት አለ። በቃ ጄኔሬት የሚደረገው እንደዚህ ነው። ቅድም ሳሳያችሁ የነበረው ፓተርን አለ አይደለ ዩዘር ኤ ምናምን የሚለው ለዩዘር ኤ ቅድም የአንድ እቃ ነው ሼር ያደርጋችሁት። አሁን ግን በልክ አድርጋችሁ ዌብሳይቷን ማይክሮ ዌብሳይቷን ሼር ታደርጋላችሁ። ልክ የአንዱ በሰራበት አይነት ፓተርን ወይ ሎጂክ ነው የሚሰራው። ልክ እንደዚህ ሲገባ ወደ ራታ ስቶር ነው የሚሄደው ማለት ነው። ከራታ ስቶር ወጥቶ ሌላ እቃ ቢገዛ ኖርማሊ ቅድም እንዳልኳችሁ ነው እንትን የሚለው። ስለዚህ ቴክስት ለማድረግ ምናምን የቅድሟን እንትን ለተወሰነ ጊዜ አቆያታለሁ። በራሳችሁ እንትን በራሳችሁ አካውንት ተከፍቱና ከዛ ለዘመዶቻችሁ ምናምን ለጓደኞቻችሁ ሼር ታረጉታላችሁ። ሼር ካረጋችሁ በኋላ ምንድነው የሚሆነው ኦርደሩን ኮንፊርም አድርጓል የቴስቱን። ከዛ ፍሎውን ታዩታላችሁ አካውንቲንግ ሲስተሙን ታዩታላችሁ። 10 ፍሬ ምናምን ያለው ብዬ እንትን ያልኩት ስቶክ። ስለዚህ 10 አንድ ሰው መጥቶ 10 ካዘዘ 500 ጊዜ 10 ነው የሚሆነው ማለት ነው። የተለያዩ እቃዎች ፖስት ያልተደረጉ አሉ ገና የኛ ብቻ ያገራሉ። እንዲሁም ደግሞ ሌሎች ሀገር ካታጎሪዎች ይኖራሉ የተለያዩ አይነት ኒሾች ማለት ነውና ስለዚህ ይሄን ነው የሚመስለው። ፔይአውት እንዳልኳችሁ እንደየ እንትኑ ነው ዲፎልት ሲስተሙ ካልኩሌት አድርጎ ምናምን ፔይአውት የሚለቅላችሁ በ7 ቀን ነው። እስከ 7 ቀን ባለው ውስጥ ነው ኦርደር ስቴቱን እያየ ማለት ነው። ካንሰል ከተደረገ ኦርደር በከስተመር እንደዛ እንትን ይላል። ኦርደር ነምበር ምናምን ያሳያችኋል ያሳያችሁ ሪፈራል ሲስተም ይኸውላችሁ ይኸው ኮሚሽን ባይ ስታተስ ሰክሰስፉል ፔይድ የተከፈለ የተሳካ። ይሄ ኦርደር ስቴት ማለት ከስተመሩ ኦርደር ያደረገበት ነውና ይሄ ትራንስፈር ግልጽነት ስለምፈልግ ነውና ይሄን በዚህ ኦርደር ነምበር ይታወቃል። ይሄን ኦርደር ሲስተሙ ያውቃል። ለእናንተም እንደ እንትን ነው ምናልባት እንትኑ አይሳሳትም አክቹአሊ ሲስተሙ ካልኩሌሽኑ። ነገር ግን የሚጠቅሙ ነገሮች ናቸው እነዚህ ኦርደር አይዲ ሪፈራል አይዲ ምናምን የሚባሉ ሲስተሙ ላይ የሆነ እንኳን ግሊች ቢፈጠር ፊልተር ለማድረግ ይጠቅሙናል ማለት ነው። በዚህ መልኩ ነው ዌብሳይት ክሬት የምታደርጉ ሪፈራል ሲስተም መጀመሪያ የምትችሉት። የተለያየ አይነት ከለር ዌብሳይት ክሬት ማድረግ ጄኔሬት ማድረግ ትችላላችሁ። በደንብ የሚጠቅም ነው። አሪፍ አድርጋችሁ ሼር ማድረግ ነው። ከዛ በኋላ ራሱ ካልኩሌት ያደርግላችኋል ማለት ነው። ለተጨማሪ መረጃ ምናምን ኮንታክት አለ እዚህ ጋር ሜሴጅ በመጻፍ እንትን ማለት ትችላላችሁ። ከየእቃውም ሰፖርት ላይ ሜሴጅ መጻፍ ትችላላችሁ። ሄልፕ ኤንድ ሰፖርት ልክ በዚህ መልኩ ጥያቄያችሁን በደንብ አድርጋችሁ እንትን ማለት ትችላላችሁ። ሰብሚት ማድረግ ትችላላችሁ። እንትን ያላችሁ ነገር ካለ ይሄን ይመስላል። አካውንታችሁን አድ እንዴት እንደምታደርጉ ማስቀምጫለሁ። ቅድም አሳይቻችኋለሁ። ሪፈራል ላይ አድ ፔይአውት ኢንፎ ትሉታላችሁ። ሶ ፓተርኑ በ7 ቀን ውስጥ ነው ተጠራቅሞ የሚከፈላችሁ ሞስት ላይክሊ አርጀንት ከሆነ። እንዲሁም ደግሞ ቀደም ያብራራሁትን ፕሪ ኮንዲሽኖችን ታይቶ ቀደም ብሎ መከፈል